ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ጥር 7 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 7 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት ሶል ጴጥሮስ። ጥር 7 በዚች ቀን የከበረ አባት የሮሜ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ይህንንም አባት ስለ ተጋድለው ገናናነት፣ ስለ አገልግሎቱም፣ ስለ ትርፋቱ፣ ስለ አዋቂነቱና ስለ ደግነቱ ከእርሱ በፊት የነበረ ሊቀ ጳጳሳት አባ መልጥያኖስ ካረፈ በኋላ መርጠው ሊቀ ጵጵስና በሮሜ ሀገር ላይ ሾሙት። በሐዋርያት አለቃ በቅዱስ ጴጥሮስ ወንበር በተቀመጠ ጊዜ የእሌኒ ልጅ የሆነ ንጉሥ ቆስጠንጢኖስ የክርስትና ጥምቀትን አጠመቀው። ከከሃዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖታትንም ቤቶች አፍርሶ የእግዚአብሔርን አብያተ ክርስቲያናትን ሰራቸው። የዚህም አባት የሶል ጴጥሮስ ገድሉ እጅግ ብሩህ የሆነ ነው። እርሱ ሁልጊዜ ሕዝቡን ያስተምራቸዋልና ከልባቸውም ከሰይጣን የሆነ ጥርጥርንና ክፉ ሐሳብን ያረቃል። ከእርሳቸውም ስውር የሆነውን የመጽሐፍት ምስጢር ተርጉሞ ያስገነዝባቸዋል። አይሁድና ዮናናውያን ሁልጊዜ ይከራከራቸው ነበር። ከእርሳቸውም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትንም አጠመቃቸው። ስሙም በምዕመናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔር ስለ ማወቅና ስለ ወልደ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። በተሾመ በሰባተኛውም ዓመት ስለ አርዮስ በኒቅያ ከተማ ሃይማኖታቸው የቀና 318 የከበሩ አባቶች የአንድነት ስብሰባ ሆነ። ይህም አባት ሶል ጴጥሮስ ከእርሳቸው አንዱ ነበር። አርዮስንም ከተከታዮቹ ጋር ረገመው፣ አውግዞም ለየው። በሹመቱም 11 ዓመት ኖረ። መልካም ተጋድሎውን ፈጽሞ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የቅዱስ ኤፍሬም መታሰቢያ። በዚህችም ዕለት የቅዱስ ኤፍሬም መታሰቢያው ነው። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የሰለሞንና የጎርጎርዮስ መታሰቢያ። በዚህችም ቀን የሰለሞን፣ የጎርጎርዮስ፣ የማርቆስ፣ የአትያኖስ፣ የሉያ፣ የመሊን፣ የሱሲን፣ የማርቲ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 7 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ